ከመጽሐፍ ቅዱስ ውጭ ያለን መጽሐፍ ከቤተክርስቲያን አስተምሮ አንፃር አይተን መዝነን ነው እንጂ የምንቀበለው እንደወረደ የመቀበል ግዴታ የለብንም። ይሄን መረዳት አለባቸው። ራእይ ሲኖዳ፣ ገድለ ፊቅጦር፣ ራእይ ሳቤላ ይላል። እነዚህ መጽሐፍት የራሳቸው ታሪክ ያላቸው ናቸው። 100% እውነት ይሁኑ አይሁንም እርግጠኞች አይደለንም። ይሄንን ማወቅ አለባቸው። ራሱ ሳቤላ የሚለው ቃል ሲቪል ከሚል የግሪክ ቃል የመጣ ነውና ሲቪል በጥንት ዘመን ከመተታ መተት ጋራ የተገናኙ ሰዎች ስም ነው። መጠሪያ አበበ ከበደ የሚል መጠሪያ አይደለም፣ የግብር ስም ነው። እና ዝም ብሎ የተጻፈ ሁሉ ትክክል አይደለም። አንዱ ትልቁ ችግር በግዕዝ የተጻፈ በብራና ያለ መጽሐፍ ሁሉ እውነትም ይመስልሰዋል። ይሄ በጣም ስህተት ነው። ግዕዝ ቋንቋ ነው፣ ሃይማኖት አይደለም። ብራና መጽሐፍ ነው። በብራና የተጻፉ ብዙ የክደት መጽሐፍት አሉ። በግዕዝ የተጻፉ ብዙ የክደት መጽሐፍት አሉ። ጸጋ፣ ቅባት፣ ካቶሊክ ጀሱይት ሚስዮናውያን በግዕዝ ጽፈዋል፣ በብራና ጽፈዋል። እነሱ በዛ ስለጻፉት ትክክል ነው ማለት አለ። ስለዚህ ብሎ ከየትም እየተጠቀሰ ተአምረ እንትና እንዲህ ብሏል ምናምን ስለተባለ የቤተክርስቲያን ትምህርት ነው ተብሎ አይወሰድም። ሊሆን ይችላል፣ ላይሆን ይችላል። ስለዚህ መለኪያው የቤተክርስቲያን አስተምሮ ነው።